ሁላችን ኮንፈርት ዞን ውስጥ ነው ያለነው። ጉዳዩ እኛ ጋር ይምጣ እንጂ ጉዳዩ እኛን አይዳስ እንጂ ጉዳዩ እኛን አይንካ እንጂ የሌላው ችግር የሌላው መከራ ማያሳስበው ትውልድ በስቷል። የዚህ የኒው ጄኔሬሽን የአዲሱ ዘመን ትውልድ የኤአይ ትውልድ ውጤት ነው። ሰዋዊነት እየጠፋ ለሰው ማዘን እየጠፋ የሌላውን መከራ የራስ ማረግ እንደ ነውር ብቻ ሳይሆን እንደ ሀፍረት የሚቆጥሩ ብዙዎች እንዲበዙ ሆነው እናንተ የትግራይ ጦርነት የኛም ጦርነት ነው ብለን ብንጸልይ ሱባኤ ብንገባ እግዚኦ ብን በሰሜኑ በአማራው ዛሬ በኦሮሚያ አካባቢ ዛሬ በሌላው ጋር የምንሰማው ግጭት እግዚአብሔር ያቆመው ነበረ። ዛሬም አልረፈደም። ማረን እንበለው። የሌላው መከራ የራሳችን እናድርግ። ይሄ የምንሰማው እዚህም እዛም መገዳደል እዚህም እዛም ደም መፍሰስ መራራ ስር በቅሎ በብዙዎች ዘንድ ለይቅርታ ልባተው ዛሬ መንገዱ ሁሉ ጭንቅ በዜናው ሁሉ መከራ መሆን የጀመረው መራራ ስር በየቦታው ስላደገ ነው። ግጭት ይበዛል። ግጭት ደግሞ ደስታን ያጠፋል። ደስታ ሲጠፋ ደግሞ መንፈሳዊ የተጣላ ሰው የተጋጨ ሰው ቂመኛ ሰው ሰውን በጥላቻ የመረዘ ልብ ለጥቂት ደቂቃ በርከክ ብሎ መጸለይ አይችልም። በዚህ ዘመን ብዙዎቻችን ከምንቸገርበት ጉዳዮች መካከል የትናንት ነገር ያበሳጨናል፣ የነገ ነገር ያስፈራናል። ወይኔ ትናንትና ይሄን ባረግ ይሄን ብሰራ ይሄን ባከናውን እንዲህ አልሆንም ነበር እንላለን። የብዙዎቻችን ህይወት በተለይ በአሁኑ ወቅት በምሬት የተያዘ የምሬት ምክንያቶቻችን ደግሞ አንዱን ነክቶ ሌላውን የሚተው ሳይሆን እንደ ሰንሰለት የተሳሰረ ማህበረሰብን ሙሉ የዋጀ የነካ የዳሰሰ የዳበሰ ብዙ ምሬቶች በህይወታችን ውስጥ ገጥመውን ተመስገን ለማለት ሰይጣን አንደበታችንን ይይዛል። የጎረቤት የትዳር ግጭት የኔስ ቢሆን ብለህ በጸሎት አስብ። የጎረቤት ልጅ መበላሸት የኔስ ልጅ ቢበላሽ ብለህ በጸሎት አስብ። የጎረቤት በረከት ማጣት በኔስ ቤት መጥቶ ቢሆን ብለህ አስብ። የመንደር ሁከት የመንደር ጸብ የመንደር የሀገር ሁከት የሀገር ጸብ በኔስ ቢሆን ብዙ ሰዎች ዛሬ የሌሎችን መከራ የራስ ለማድረግ ጆሮአቸውን ደፍነዋል። ጆሮአቸውን በጥጥ ደፍነዋል። እንደውም የሰው መጎሳቆል የሰው መፈናቀል የሰው ሞት የሰው መከራ የሰው ችግር ላለመስማት እምቢ ያለ ብዙ ትውልድ የበዛበት ዘመን ላይ ደርሰናል። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መነሻ ጥቅሳችን ብዙዎቻችሁ የምታውቁት ነው። ዕብራውያን ምዕራፍ 12 ቁጥር 15 ነው። ቅዱስ ጳውሎስ የእግዚአብሔር ጸጋ ለማንም እንዳይጎድለው ይላል። የእግዚአብሔር ጸጋ ሲጎድል ክርስትናችን ጎደሎ ይሆናል። የእግዚአብሔር ጸጋ ሲጎድል አምልኮታችን ደካማ ይሆናል። የእግዚአብሔር ጸጋ ሲጎድል በእምነት ጸንተን ለመቆም እንቸገራለን። የእግዚአብሔር ጸጋ ሲጎድል እኔነት ይበዛል፣ ትምክህት ይበዛል፣ መታበይ ይበዛል፣ በስራዬ ማለት ይበዛልና የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳስጨንቅ ብሎ ለዕብራውያን ሰዎች ይሄንን መልእክት ጽፏል። ተወዳጆች ሆይ ዛሬ በኦርቶዶክሳውያኑ ማህበረሰብ ውስጥ ይሄ ቅዱስ ጳውሎስ ማስጠንቀቂያ አጥብቀን ልንሰማው አጥብቀን ልናየው አጥብቀን ልንረዳውም የሚገባ መልእክት የሚሆን ይመስለኛል። ምክንያቱም ይሄ መራራ ስር በለምለም አፈር ውስጥ ተደብቆ ስር ሰዶ ስር ምሶ ሌሎቹን ተክሎች አጨንግፎ እሱ ያቆጠቆጠ እየወጣ ሁለንተናን የሚቆጣጠር በመሆኑ የመራራ ስር ማደግ የሚሆኑ ምልክቶች በእያንዳንዳችን ኑሮ ውስጥ ዛሬ እንደ ቀልድ እየታዩ ይገኛሉ።
መራራነት እውነት ነው ከትንሽ ይጀምርና ነገር ግን ልክ እንደ አረም ስፍራ ወስዶ ብዙ ቦታን አካሎ ግንኙነትን ህብረትን ቅድስናን መንፈሳዊነትን ሁሉ አዳክሞና አበላሽቶ በአምልኮት መልክ ብቻ እንድንጓዝ ሕይወትን በክርስቶስ ያለንን እምነት የሚያቀጭጭ ክፉ ሐሳብ ነው። ዛሬ ሁላችሁም እንደምታውቁት ብዙ የመራራነት ስር ምክንያቶች እንዲያቆጠቆጥ ምክንያት የሆኑ ብዙ ሐሳቦች ብዙ ያኗኗር ዘይቤዎች በእኛ ውስጥ ይታያሉ። ነው ቀለል አድርጎ አማርኛዬን ሳላከብድ እንድትረዱት ለመራራ ስር ማደግ ምክንያት ከሚሆኑ ጉዳዮች መካከል እኒህ ሰባቱ በጣም ጽኑ የሆኑ እውነት ናቸው። ብዙዎቹን ያጠቃልላሉ። የመጀመሪያው ይቅርታ ለማድረግ ነው። ይቅር ከማለት ይልቅ በቂም መያዝ። ይሄ ኢትዮጵያችን ታሪክ ነው። ዛሬ ያለፈ የሄደ ያሁኑን የሚመጣውንም ቂም በመቋጠር በመተንተን በመፍታት በመዘርጋት በማወጭ እርስ በርሳችን እየተላለቅንበት እየተጎዳዳንበት ያለው መራራ ስር ይቅር አለማድረግ ነው። ይቅር አለማለት ነው። እግዚአብሔር ልቦና ይስጠለሁላችሁ። ሁለተኛው ቅናት ነው። መጽሐፍ ቅናት አጥንትን ታነቅዛለች እንዳለ ዛሬ በዚህ ማህበረሰብ ውስጥ ሌሎች በሚገጥማቸው በጎ አኗኗር ወይም ስኬት ወይም በረከት የተሻለ ህይወት የተሻለ ትዳር የተሻለ ኑሮ የተሻለ ትምህርት ደረጃ ብዙዎቻችን እንዳጋጣሚ ወይም ከኛ የስንፍና ህይወት የተነሳ በዚህ መስመር ውስጥ ባለመሆናችን በቅናት መንፈስ የሚያሰው እጅግ ብዙ ነው። ቅናት አጥንትን ማንቀዝ ብቻ ሳይሆን የመራራ ስር መገለጫ ዋነኛው ይሆናል። ተደጋጋሚ ብስጭት፣ ኩራት፣ አሉባልተኝነት፣ የምስጋና እጥረት። እስቲ ተመስገን በሉ ሁላችሁ። ድምጻችሁ ያንሳል። ተመስገን በሉ። ለምን መሰላችሁ ተመስገን በሉ ምላችሁ? የብዙዎቻችን ህይወት በተለይ በአሁኑ ወቅት በምሬት የተያዘ የምሬት ምክንያቶቻችን ደግሞ አንዱን ነክቶ ሌላውን የሚተው ሳይሆን እንደ ሰንሰለት የተሳሰረ ማህበረሰብን ሙሉ የዋጀ የነካ የዳሰሰ የዳበሰ ብዙ ምሬቶች በህይወታችን ውስጥ ገጥመውን ተመስገን ለማለት ሰይጣን አንደበታችንን ይይዘዋል። እስቲ ድገሙና ተመስገን በሉ። ብዙ ቦታ እናገረዋለሁ። አንድ ጊዜ ሚካኤል ሲሄድ እንደሞኝ በመደጋገሜ በተለይ ሶሻል ሚዲያዎቹ ሰዎች ሁሌ ስለሚያስተላልፉት እንደብድ እንዳትቆርጡኝ እንደፌዘኛ ቸኩዬ በጓሮ በኩል ገባለሁ። አዲስ በተሰራው ድሮ ሰባኪ ወንጌሎኝ ሰርቻለሁ ዘራይ 30 ዓመት ግድም እና ስራ ቦታ ትንሽ በስጨት ብዬ ነው የደረስኩት። ግን ስደርስ መዝሙር ይዘምራል። አውደ ምሕረት ላይ አንዲት ምስኪን ደሃ ደግሞ የለመነችው ምግብ ወዲያ ያረገች መዝሙሩን ትዘምራለች። እንዲህ አይነት ልብ ይስጠለሁላችሁ። በምንም አይነት አኗኗር ውስጥ ብንሆን ማንን ነው ተመስገን ማለት የሚገባል? ድገሙልኝ። ማንን ነው? የከፋን እንኖራለን፣ የተደሰትን እንኖራለን፣ ያገኘን እንኖራለን፣ የጨበጥነው የጠፋብን ወይም ያጣነው እንኖራለን። በትዳር በረከት ውስጥ ከሚስት ጋር ተያይዘን ተመስገን ለማለት አሁን 200 ምናምን ሺህ ብር እንደሰጡት ሰውዬ የመጣን ልንኖር እንችላለን። ትዳር መከራ ሆኖብን ውጋት ሆኖብን ልንል የመጣን ልንኖር እንችላለን። ወይም በብዙ አይነት አኗኗር ውስጥ የመጣን ልንኖር እንችላለን። ግን ማንን ነው ተመስገን የምንለው? ይቺ ሴት የዘመረችው አብራ መዝሙር ከኑሮዋ ጋር በሰውኛ ቋንቋ የሚገጥም አልነበረም። ሰው ለምኖ ፍርፋሪ ይዞ ቸርነት ነው ያደረሰኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ እንዲህ የደረሳችሁ እልል ብላችሁ እግዚአብሔርን አመስግን። አለማመስገን
አንዱ መራራ ስር በሕይወታችን ውስጥ እንዲያድግ ከሚያደርጉት ትልቁ ችግር ይሄ ነው። የሶርያው ሊቅ ቅዱስ ኤፍሬም ቁጣን የሚይዝ ልብ እንደተተወች ማሳ ነው፣ የማያመሰግን ልብ እንደተተወች ማሳ ነው። የጥላቻ አረም ካልተወገደም መልካሙን ዘር ሁሉ አንቆ ይጨርሰዋል ይላል። ተመስገን በሉ ወገኖች ሁላችሁ። ማን ይመስገን? እግዚአብሔር የተመሰገነ ይሁን። ይሄ መራራ ስር እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ማህበረሰብ፣ እንደ ትዳር፣ እንደ ቤተሰብ፣ እንደ ጓደኝነት እየተስፋፋ ከመጣ የሚፈጥራቸው በጣም መጥፎ ነገሮች አሉ። አንዲት ሴት ብዙ ጊዜ በጎ ነገር ስላላት በቢሮዋ ቀድማ ገብታ ቢሮዋን አሳምራ ምን ብላ ጥሩ መዓዛ ሰጥታ ጓደኞቿ ሲመጡ በደስታ ያን ቢሮ ወደውት ይቀመጣሉ። አንድ ቀን አለቃቸው መጣና እሷም አለች ሌላም ሰው አለ። እሷን ትቶ ሌላውን ሰው በጣም አመሰግናለሁ፣ ይሄን ቢሮ በጧት እየገባ ስለምታጸዳ ጎበዝ፣ ላንተ ልዩ ሽልማት ደግሞ ይገባሃል አለው። መዓዛው ራሱ የሚያምር ውበት ያለው ቢሮ አርገዋል አለው። ያ ሰው እሷ ናት አላለም፣ ምስጋናውን በፈገግታ ተቀበለ። በዛች ሴት ውስጥ መራራ ስር መብቀል ጀመረ። ከዚህ ሰውረን ሁላችን እንዴት እኔ እየሰራሁ እንዴት እኔ መራራ ስር ውስጣችን እንዲበቅል የሚያደርገን ብዙ ሰዎች አለን። ተበሳጨች፣ አዘነች፣ ተከዘች፣ ቢሮ ማጽዳት ተወች። በጣም ሁሉ ደከመች። ልቧ ለዛ ሰው ፍጹም ሰላም አጣ። ናቀችው፣ ጠላችው። አንድ ቀን ግን ጸለየች። እግዚአብሔር ይሄን መራራ ስራ አስወግድልኝ አለች። መራራውን ስራ ያስወግድልን። ግንኙነቷ ተበላሸ ቢሮ ውስጥ። ያ ጎበዝ ወጣት ጉዳዩን በአግባብ ስለተረዳ በእግዚአብሔር ፊት ይቅርታ ጠይቆ ሄደና ላለቃው ይሄን ቢሮ እኮ የምታጸዳ እህታችን ናት እንጂ እኔ አይደለሁም አለ። አያችሁ፣ ግንኙነት እንዳይበላሽ። አለቃው መጣና እሷን አመሰገነና ለተፈጠረው ነገር ይቅርታ ጠየቃት። ስለዚህ መራራ ስር ሲበቅል ሁሉ ጊዜ የመጀመሪያው ነገር የሚፈጥረው ግንኙነትን ያደፈረሰ። ባልና ሚስት ጥቂቷ መራራ ስር በእናንተ መካከል የጠነከረ ልዩነት ትፈጥራለች። ለትንንቅ፣ ለድብድብ፣ ለስድድብ፣ ለፍቺ፣ ለመለያየት የሚያደርስ ጓደኛሞች፣ አብራችሁ ምስሩ ባልደረባዎች እግዚአብሔር መራራ ስርን ያስወግድልን። ሁለተኛው ግጭት ነው። ይሄ የምንሰማው እዚህም እዛም መገዳደል፣ እዚህም እዛም ደም መፍሰስ መራራ ስር በቅሎ በብዙዎች ዘንድ ለይቅርታ ልባቸው ዛሬ መንገዱ ሁሉ ጭንቅ፣ በዜናው ሁሉ መከራ መሆን የጀመረው መራራ ስር በየቦታው ስላደገ ነው። ግጭት ይበዛል። ግጭት ደግሞ ደስታን ያጠፋል። ደስታ ሲጠፋ ደግሞ መንፈሳዊ የተጣላ ሰው፣ የተጋጨ ሰው፣ ቂመኛ ሰው፣ ሰውን በጥላቻ የመረዘ ልብ ለጥቂት ደቂቃ በርከክ ብሎ መጸለይ አይችልም። እግዚአብሔር ይርዳን ሁላችንን። ምክንያቱም ያ መራራ ስር ነው ፊታችን እየመጣ የሚደቀነው፣ የሚታየን፣ የምንመለከተው ማለት ነው። የማህበረሰብ ጉዳት፣ የጤና ችግር ደግሞም በረከትን ያጠፋል። እንዴ ሰው ምን እያለ ነው? በእርግጥ እኔ መራራ ስር ውስጤ በቅሏል ብላችሁ ልትጠይቁኝ ትችሉ ይሆናል። አዎ እኔ ምልክቶቹን ነው ምነግራችሁ። ምልክቶቹ ካለባችሁ ጸልያችሁ ሂዱ። እግዚአብሔር ይርዳን ሁላችን። መራራ ስር ሰው ውስጡ እየበቀለ እየገዛው መሆኑን የሚያሳዩ መንፈሳዊ ምልክቶች አሉ። ልክ ሐኪም ለአንድ የሰውነት ህመማችን ምልክት ይሆናሉ ብሎ የሚገምታቸውን እየዘረዘረ እንደሚነግረን ወይም እንደሚጠይቀን ሁሉ የእግዚአብሔር ቃልም ሰው በመራራ ስር እንደ ኤሳው ዝሙትም ሊሆን ይችላል፣ ርኩሰትም ሊሆን ይችላል፣ ጸብም ሊሆን ይችላል፣ ሐሜትም ሊሆን ይችላል፣ ሟርትም ሊሆን ይችላል፣ የሰው ገንዘብ መውሰድም ሊሆን ይችላል፣ ዘረኝነትም ሊሆን ይችላል፣ በፖለቲካ ውስጥ መመረዝም ሊሆን ይችላል፣
ምልክቶቹ ግን እነዚህ ናቸው። ይቅርታን አለመቀበል። እግዚአብሔር ይቅርታ ልብ ይስጠን። እስቲ ከኔ ጋር በሉ፣ ይቅርታን አለመቀበል፣ በደልን መቁጠር። በደልን የሚቆጥር ሰው፣ ይቅርታን ማይቀበል ሰው ውስጡ መራራ ስር አድጓል። የማያቋርጥ ቁጣ፣ መጮህ፣ መራገም፣ መተንኮስ፣ በአሽሙር ሰውን መውጋት፣ የመራራ ስር ምልክቶች ናቸው። ብስጭት፣ ጥቂት ለማመስገን የምህረት አይን ማጣት። እንዴት ተወዳጆች ሆይ በእግዚአብሔር ቸርነት በእኛ ጉልበት እዚህ የደረስ ነው። እስቲ ንገሩኝ፣ በማቸርነት እቺ ጥቂቷ ነገር ተመስገን ለማለት ምክንያት ትሆነናለች። ስሙ ለዘላለም የተመሰገነ ይሁን። ተመስገን ለማለት ምክንያት ትሆነናለች። አያችሁ፣ ጥላቻ፣ ንዴት፣ ምህረትን ማጣት፣ ከእግዚአብሔር መራቅ፣ የጸሎት ድካም፣ የመንፈስ እርካታ ማጣትና ተደጋጋሚ የማይፈታ ግጭት ውስጥ ምንገባ ከሆነ መራራ ስር ይዞናል ማለት ነው። አንቆናል፣ አድጓል፣ ሰፍቷል፣ ስፍራ ይዟል፣ ስር ሰዷል፣ ቦታ አካሏል። ለክርስትናችን፣ ለማህበራዊ ግንኙነታችን፣ ለትዳርም ቢሆን፣ ለስራም ቢሆን፣ ለአብሮ አደግነትም ቢሆን፣ ለኮሚቴ ስራም ቢሆን፣ ለመንፈሳዊ ሐሳብም ቢሆን እነዚህ ነገሮች እንቅፋት ናቸው። እንዴት እናስወግዳቸው? የሚገርም ነው። ይህንን የመፍትሄ ሐሳብ የቅዱስ መጽሐፍ የምነግራችሁ ከአንደኛ ጴጥሮስ ምዕራፍ 3 ከቁጥር 8 እስከ 12 እና ሁለት ጥቅስ ደግሞ ከቅዱስ ጳውሎስ መልእክት ጨምሬ እጨርሳለሁ። የመጀመሪያው የሌላውን መከራ የራስ ማድረግ። እስቲ ከኔ ጋር በሉ፣ የሌላውን መከራ። ድምጽ ያንሳል። የሌላውን መከራ የራስ ማድረግ። ሰው መራራ ስር ውስጡ እንዳይበቅልበት የሌላው ሰው ችግር፣ የሌላ ሰው ረሃብ፣ የሌላው ሰው ደም መፍሰስ፣ የሌላው ሰው መፈናቀል፣ የሌላ ሰው ህመም፣ የሌላ ሰው ፍትህ ማጣት፣ የሌላ ሰው መራብ፣ የሌላው ሰው ቤት መፍረስ፣ መፈናቀል በኔስ ቢሆን ብሎ የሚያስብ ከሆነ ልቡ ገር፣ ታዛዥ፣ ይቅር ባይ፣ ምህረት የሚያውቅ ሌላውን በጸሎት የሚያስብ ይሆናል። ሐዋርያው እንዲህ ነው የሚለው፣ በመጨረሻው ሁላችሁ በአንድ ልብ ሁኑ ይላል። ቁጥር 8 ላይ ነው። የሌላውን መከራ እንደ ለራሳችሁ ለእናንተ እንደሚሆን አድርጉ፣ እንደ ወንድማማች ተዋደዱ፣ ሩሮዎች ሁኑ፣ ትሑታን ሁኑ ይላል። የሌላውን መከራ የራስ ማድረግ። የጎረቤትህ የትዳር ግጭት የኔስ ቢሆን ብለህ በጸሎት አስብ። የጎረቤትህ ልጅ መበላሸት የኔስ ልጅ ቢበላሽ ብለህ በጸሎት አስብ። የጎረቤትህ በረከት ማጣት በኔስ ቤት መጥቶ ቢሆን ብለህ አስብ። የመንደርህ ሁከት፣ የመንደርህ ጸብ፣ የሀገርህ ሁከት፣ የሀገርህ ጸብ በኔስ ቢሆን። ብዙ ሰዎች ዛሬ የሌሎችን መከራ የራስ ለማድረግ ጆሮአቸውን ደፍተነዋል፣ ጆሮአቸውን በጥጥ ደፍነዋል። እንደውም የሰው መጎሳቆል፣ የሰው መፈናቀል፣ የሰው ሞት፣ የሰው መከራ፣ የሰው ችግር ላለመስማት እምቢ ያለ ብዙ ትውልድ የበዛበት ዘመን ላይ ደርሰናል። እግዚአብሔር ልቦና ይስጠለሁላችሁ። እምቢ ብለናል። በራሳችን ኮንፈርት ዞን ውስጥ ነው ያለነው። ጉዳዩ እኛ ጋር አይምጣ እንጂ፣ ጉዳዩ እኛን አይዳስ እንጂ፣ ጉዳዩ እኛን አይንካ እንጂ የሌላው ችግር፣ የሌላው መከራ የማያሳስበው ትውልድ በስቷል። ይሄ የዚህ የኒው ጄኔሬሽን የአዲሱ ዘመን ትውልድ፣ የአልፋ ጄኔሬሽን ትውልድ፣ የዚህ የኤአይ ትውልድ ውጤት ነው። ሰዋዊነት እየጠፋ፣ ለሰው ማዘን እየጠፋ፣ የሌላውን መከራ የራስ ማድረግ እንደ ነውር ብቻ ሳይሆን እንደ ኀፍረት የሚቆጥሩ ብዙዎች እንዲበዙ ሆነዋል። ደጉ ሳምራዊ ትዝ ይላችኋል?
የወደቀውን ወንበዴ የደበደቡትን ሰው አንስቶ ላስታማሚ ሰጥቶ አክሞ ቀሪውን ጊዜው እንዲያሽሉት ነው ጌታ በሉቃስ ወንጌል የነገረ። ዛሬ ዘጉድ ሰመርቲያን ያለ ዓለም ሁሉ በጎ ማድረግን ምሳሌ ያደረገው ዘሩ፣ ሃይማኖቱ፣ አካባቢው ከማይገናኘው ሰው ጋር ዘሩ፣ አካባቢው፣ ሃይማኖቱ የሚገናኙ ጥለውት ሲያልፉ እሱ ግን ሰዋዊነቱ ይዞት የሌላውን መከራ የራስ አድርጎ ተቀበለ። እንዲህ አይነት ልቦና ይስጠለሁላችሁ። እንደሚከብዳችሁ አውቃለሁ። ይሄን ለማድረግ እየተጨነቅን ስላለን ትናንት የትግራይ ጦርነት የኛም ጦርነት ነው ብለን ብንጸልይ ሱባኤ ብንገባ እግዚኦ ብንል ዛሬ በሰሜኑ በአማራው ዛሬ በኦሮሚያ አካባቢ ዛሬ በሌላው ጋር ምንሰማው ግጭት እግዚአብሔር ያቆመው ነበረ። ዛሬም አልረፈደም። ማረን እንበለው። የሌላውን መከራ የራሳችን እናድርግ። እግዚአብሔር መከራን ሁሉ ከሀገራችን ያርቅልን። ተወዳጆች፣ ሁለተኛው ክፉን በክፉ አለመመለስ። እስቲ ከኔ ጋር በሉ፣ ክፉን በክፉ አለመመለስ። በቀሌ ማን ነው? ብድራቱን ማን ይከፍላል? መጽሐፍ እንዲህ ይላል ቁጥር 9 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና ይለናል። ተወዳጆች፣ ተናግረው የሚያናግሯችሁ፣ ጮኸው የሚያስጮኋችሁ፣ ተንኩሰው ወደ ትንኮሳ የሚመሯችሁ፣ ሰድበው የስድብ ቃል እንድታወጡ የሚያደርጓችሁ፣ ገፍተው በግፊያ ውስጥ ኃይል አምጥታችሁ እንድትጋፉ የሚያደርጓችሁ ብዙ ጉዳዮች ቢኖሯችሁም በቀልን ግን ለእግዚአብሔር ስጡ። በቀል የማን ነው ወገኖች? እግዚአብሔር ሲመታ ጠላትን ስፍራው አይገኝም። እግዚአብሔር ሲመታ ጠላትን አሁን በቀደም ያከበርነው የዳር ሚካኤል ታሪክ ትዝ ይላችኋል። የእግዚአብሔር መልአክ መጀመሪያ ሕዝቡን ከፊት ሆኖ ይመራ ነበር። የእግዚአብሔር ሕዝብ ከኋላ ጠላት እየበረታበት ሲመጣ ሙሴ ዝም በሉ፣ እናንተ አትጨነቁ፣ ወደ ኋላ አታፈግፍጉ፣ አትማረሩ፣ አትጠራጠሩ፣ እግዚአብሔር ስለናንተ ይዋጋል። ስሙ ማን ይባላል? እግዚአብሔር ይባላል ካላቸው በኋላ የእግዚአብሔር መልአክ ፊት ለፊት የነበረው ሄደና ከእግዚአብሔር ሕዝብ በኋላ ሆነ። የኋላን ጠላት ጋረደ። ቅዱስ ገብርኤል ይጋርድልን። የኋላችን ማናቀው ብዙ ሴራ፣ ብዙ መከራ፣ ብዙ እቅድ፣ ብዙ ጥፋት፣ ብዙ ጠላት፣ ብዙ አድማ፣ ብዙ አስጨናቂ ነገር አለብንና ቅዱስ ገብርኤል ከኋላችን ይሆንልን። ወዳጆች፣ ለእግዚአብሔር ጉዳይ ሲሰጥ ኋላውም በሱ ይጠበቃል፣ ፊቱም በሱ ይመራል። ክፉን በክፉ አለመመለስ። እኔ አንድ ታሪክ ትዝ ይለኛል። አንዲት ሴት ነበረች ይላል አንድ መጽሐፍ ላይ ሳነብ። ደግናት፣ የተራበ ታበላለች፣ በቤቷ መስኮት ላይ ህብስት እየጋገረች ታስቀምጣለች። ድሆች መጥተው ይወስዳሉ። አንድ ግን መንደሯ ቅርብ ላይ ያለ ምስኪን ሁልቀን ህብስቱን ሲወስድ አንጎራጉሮ ይሄዳል፣ አያመሰግንም። አንድ ቀን ተበሳጨች። እንዴት አያመሰግነኝም አለች። በስጦታችን ምስጋናና በረከቱ ከማን ነው የሚገኘው? ከእግዚአብሔር ነው። ብድር ከፋይ ማን ነው? ግን ጠላት አእምሮ አነካው። ደውም ይሄን ባለጌማ ካላመሰገነኝ በህብስቱ በሱ ላይ መርዝ እየገለዋለሁ አለች። እግዚአብሔር ከዚህ ሰውረንል። የእግዚአብሔር መንፈስ ግን ልቧን መለሳት። ይመልሰን ሁላችንን። አማተበችና በስማም እንዴ ምንስ ባይለኝ ብድራት የእግዚአብሔር ነው ብላ እንደውም ተለቅ ያለ ህብስት ከሌሎቹ ጋር አግራ በመስኮት ላይ አኖረችለት። እንደተለመደው መጥቶ ወሰደ። ልጇ ለረጅም ጊዜ ንግድ ሄዶ ቀርቶባት ነበርና ቁጭ ብላ ስትተክዝ ቤቷ ተንኳኳ። ስትከፍት ተወዳጁ ልጇ አንድዬ ልጇ ፊቱ ጎስቁሏል፣ ሰውነቱ ከስቷል፣ ልብሱ ተበጣጥሷል፣
አቅም አጥቷል፣ ደክሟል። እማዬ ብሎ ድግፍ ብሎ በሷ አቅፎ በመከራ እዛ ቦታ መድረሱን ነገራት። የባህር ወንበዴዎች እንደዘረፉት እንደደበደቡት ንብረቱን እንደቀሙት እናት ደረቷ ላይ አርጋ አለቀሰች። ለመሆኑ እንዴት እዚህ ደረስክ አለች። እማዬ አላት፣ ያኛ ሰፈር ያለው ድሃ መራመድ ሲያቅተኛ አይቶ አሳርፎ የሚጣፍጥ ህብስት ሰጥቶ ጉልበት እንዳገኝ አድርጎ ውሃ ጠጥቶ እሱም በመብላቴ እዚህ ደረስኩኝ አለ። ያ ህብስት የማ ህብስት ነበረ? የማ ነበረ? እያችሁ በጎነት ሁል ጊዜ በበረከት ይከፈለናል። ያደርግልን ለሁላችን። በጎነት ቤቱ ጋር እንደሚከፈለን፣ በጎነት ምን ቀን እንደሚደርስልን፣ በጎነት የትኛውን የተሰበረ ድልድይ እንደሚያሻግረን፣ በጎነት የትኛውን የጨለመ ቀናችንን ብርሃን እንደሚያደርገው፣ በጎነት የትኛውን በሾክ የታጠረ ህይወታችንን ነፃ እንደሚያደርገው ስለማናል ሁል ጊዜ ክፉም በክፉ መመለስ ትተን መባረክ፣ ማመስገን፣ በጎ መስራት በህይወታችን ሲኖር መራራው ስር ከህይወታችን ይጠፋል። እግዚአብሔር ይርዳን ሁላችን። ሶስተኛው ፈጠን እያልኩ ነው። መራራ ስር እንዲጠፋ አንደበታችንን እንግዛ። ከኔ ጋር በሉ፣ አንደበትን መግዛት በሉ። ምንን መግዛት? የዛሬ ዘመን አንደበት በጣም ከባድ ሆኗል። ድሮ ሐሜት ነበር፣ ይሄ ባክቢቲንግ የምትሉት። ዛሬ ነገር ዓለሙ ሁሉ ይሄ አልፋ ጄነሬሽን ላይ ስለደረስን በዚህ ሞባይል ላይ እየተጻፈ በዚህ ሞባይል ላይ በኤአይ እየተሰራ የሚፈለገው ይሰደባል፣ የሚፈለገው ይራገማል፣ የሚፈለገው ይተቻል፣ የፈለገውን ነገር ይደረጋል። እግዚአብሔር አንደበታችንን ያከናውንልን። እግዚአብሔር አንደበታችንን የሰጠን እንድናመሰግን፣ እንድናከብረው፣ በእግዚአብሔር ሐሳብ የተሞሉ ቃላቶችን እንድንናገርበት ነው። ቁጥር 10 ላይ ምን ይላል? ቅዱስ ጴጥሮስ የቅዱስ የመዝሙረኛውን ዳዊትንም ቃል ተውሶ ነው። ሕይወትን ሊወድ መልካሞችንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል ይላል። እግዚአብሔር አንደበታችንን ያከናውንልን። የሚራገም አንደበት መራራ ስር የበቀለበት ነው። ክደት የሚያወራ አንደበት መራራ ስር የበቀለበት ነው። ባልንጀራን ምሎ የሚክድ አንደበት መራራ ስር የበቀለበት ነው። ዋሽቶ የሚያጣላ አንደበት መራራ ስር የበቀለበት ነው። ስለዚህ አንደበታችንን እግዚአብሔር ያከናውንልን። ተወዳጆች ሆይ አንደበት ክፉ ነው። ሰውየው በህልሜ የአገረ ገዢውን እጅ አስሬ ስገርፈው አደርኩ ብሎ ለሚስትየው ይነግራታል። ይሄ ግብር የሚጭንብንን ያ ክፉን አገረ ገዢ በህልምህ ለመሆኑ አንተ ስትገርፈው እጁን ማን ያዘልህ አለችው። አንቺ ጀግራዋ ሚስቴ ነሻ ይላታል። ጉድ እኮ ነው፣ የኔ ባል እኮ ነው፣ በሁለመናህ ድንቅ ነው፣ በእውኑም ድንቅ ነህ፣ በህልምም ድንቅ ነህ ትለዋለች። ጥሩ ነው ሚስቶች ባላችሁን ማድነቅ አይደል ወገኖች? ባሎችም እንደዛው። ብዙ ጊዜ እናገረዋለሁ። እኔ አሜሪካን ሀገር ሄጄ አንድ ቤተክርስቲያን ሳስተምር ባሎች ሚስታችሁን ውዴ በሏት፣ እሷም የኔ ውድ ትልህና ጧት ጥሩ ቁርስ ታበላሃለች አልኳቸው። አላ አንዲት ሴትዮ መጣችና አባታችን አለች፣ ይገርሞታል ውዴ አለኝ እኮ ባሌ እስከ ዛሬ ብሎኛ አያውቅም ነበር የሚለኝ። እንደውም በዛ በፈረንጅ ሀገር ጥሩ ነው መጣ ልቡ ባይገናኝም አንደበቱ ይገናኛል። ስዊት ምናምን ይባባላሉ፣ ሃኒ ይባባላሉ። እኛ እንኳን ይሄ ብዙ አልጻፈብንም። አንቺ ነው ብዙ ጊዜ የሚቀናል፣ አንተ ነው የሚቀን። እንደው አባታችን ከተጋባን 15 ዓመት ነው ውዴ ሲለኝ ልቤ ትርክክ አለ እና ምን አልሽው አንቺ? ውድዬ ያልኩት እኔ ነው። ደስ አይልም ማለት እና እንዴት አይነት ቀን አሳለፋችሁ አልኳት። የተባረከ ቀን በቃ
በቃ እንዴት የልንገሮት አባታችን ተፍ ተፍ ስንል ለምሳውም ለራቱም ከቤተ ክርስቲያን ተመልሰን ስለነበረ እንዴት ብዬ ልንገሮት አለች። እግዚአብሔር እንዲህ አይነት ልቦና ይስጠላሁላል። ምክንያቱም ባሎች እንዲህ ልትሆኑ ይገባል። ሚስቶቻችሁን ልታከብሩ፣ ውዴ ልትሏት፣ የኔ ልትሏት፣ ሚስቶችም እንደዚሁ። ስለዚህ ይሄ ሰውዬ ይሄንን ሲላት ወደ ስራ ሲሄድ እሷስ ጥሩ ጥሩ አፍ ያላቸውን ጎረቤቶቿን ጠራችና ባሌ እኮ ዛሬ አገረ ገዢውን ሲገርፍ አደረ አለች። እዚህ አካባቢ ቤተ መንግስት ስለሆነ ያስፈራል ይሄን መናገር። በእርግጥ እዚህ ጋር እኔ በዚህ ደረጃ አይደለም እያወራ ያለሁት አቅሜን ስለማቅ። እሺ ወገኖች፣ የድሮ ተረት ነው ማወራው። እና ከዛ በኋላ ያልክሳቅ ዝም ብለህ እና ለ5 ሴቶች ትነግራለች። ጉድ 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 ብለው ይወጡና እነሱ ደግሞ በሌላ ቡና ለ5 ጉዳዩ ተባዛ ማለት ነው። ነጭ ለባሽ ጋር ጉዳዩ ደረሰ። ፈርቼ ነው ቅድም ነጭ ለባሽ ካለ ብዬ ይሄንን ያልኩት። ነጭ ለባሽ ማለት የጆሮ የሚሰሙ ማለት ነው። በኋላ ጡንቻቸው የኔን ሆድ የሚያካክል መጡና ይሄን ሰው እየጨምድደው ሌሊቱን ሙሉ ሲጠበጥቡ ታደሩ። አንተ ሁለተኛ እንኳን አገረገያችንን በህልም ልታይ እንደው የቤታቸውን አጥር እንኳን ካጠርክ ካየ ከዚህ የባሰ ይደርሳል። አረ ሁለተኛ አረ በፍጹም አለ። ወደ ቤቱ ተጠፍጠፍ አድርገው ጣሉት። ምን ነው አለ። አፌ ያመጣው ነው አላት። ዝም በይ ስም አልጠራም፣ እንኳን ስም ቀርቶ አጥር እንዳታይ ተብያለሁ አለ። በማግስቱ እነዛ ሰዎች መጡ። በር ተንኳኳ። ኧረ ጌቶቼ እንኳን ጌታዬን በህልሜ ላይ ዛሬ አጥራቸውን እንኳን አላየውም። ኖ ለዚህ አልመጣንም። ለመሆኑ ጌታችንን ስትገርፍ እጃቸውን የያዘው ማን ነበረ? ትንሽ ጦሽ ልትደረግ ማለት ነው። ይሄ ማያመሰግን አንደበት፣ ቧልት የሚያበዛ አንደበት። ዳዊት አቤቱ ለአፌ ጠባቂ አኑር ብሏል። እስቲ እንበል ይሄንን ቃል፣ አቤቱ ለአፌ ጠባቂ አኑር። ጽድቅ እንድናወራ፣ በረከት እንድናወራ፣ ሚያንጽ እንድናወራ፣ ሚገነባ እንድናወራ፣ ሚሰበስብ እንድናወራ፣ ሚያበረታ እንድናወራ፣ የመንግስቱን አዋጅ እንድናወራ እግዚአብሔር አንደበታችንን ያከናውንልን። እልል ብላችሁ እግዚአብሔርን አመስግኑ። አራተኛው የጨረስኩ ነው ትምህርቴን። መራራ ስር በህይወታችን እንዲያድግ ከሚያደርጉ ትልቁ ነገር አንዱ፣ እሱንም ለማስወገድ ከሚረዱ ትልቁ መፍትሄ ዋነኛው የሰላምን መንገድ መከተል። ከኔ ጋር በሉ፣ የሰላምን መንገድ መከተል። ሰላም እንደ ማለዳ ፀሐይ ናት። የማለዳ ፀሐይ ግንባራችሁን ሰውነታችሁን ስትሰጧት እሷ ደግሞ ሙቀት ትሰጣችኋለች። ሰላም በቤት ውስጥም ስራ ትፈልጋለች። ሰላም በመስሪያ ቤት ውስጥም ስራ ትፈልጋለች። እንደ ተክል ናት። ኩትኳቶ፣ ውሃ ማጠጣት፣ እንክብካቤ ትፈልጋለች። ሰላም አሽሙር አትፈልግም። ሰላም ፖለቲካ አትፈልግም። ሰላም ማታለል አትፈልግም። ሰላም ሽንገላ አትፈልግም። ሰላም እውነትና ጽድቅም ብቻ ነው የምትፈልገው። ይህንን ይስጠን ለሁላችንም። አያችሁ ተወዳጆች፣ ሰላምን የሚፈልጉ ሰዎች ሁሉ ጊዜ ሰላም ሰራተኞች ስለሚሆኑ የሰላም አምላክ ከነሱ ጋር ይሆናል። ሰላምን ይስጠን ለሁላችን። በቤታችሁ ውስጥ ባልና ሚስቶች ለመገጫጨት ከመነሳት በፊት በተቻለ መጠን ለሰላም ራስን መስጠት ይገባል። እኔ አንድ ታሪክ ላይ ቤተሰቡን የሚያውክ ባል ነበርና አንድ መምህር አባት ማለት ምን ማለት ነው ብሎ ጥያቄ ተማሪዎቹን ጠየቀ። ወንዶች በማርያም ስሙኝ በደም እና ሁሉም እንደ አባታቸው አይነት
እንደ አባታቸው ጠባይ ደጉንም ተንከባካቢውንም ኮርኳሚውንም ምኑንም ጻፉ። ያው ሁላችንም ባደግንበት አይነት ያንዱ ጽሑፍ ግን መምህሩን እንደው ቀልቡን ሰረቀ። አባት ማለት አለ በተንኮላተፈ አንደበት እያነበበለት ማታ ማታ አምሽቶ የሚገባ በሉን በልግጫ ብሎ የሚከፍል ቀጥሎ የታለች እናታችሁ ብሎ የሚሳደብ እንጀራ ሲሰጠው ሆነ ወይ መበላው ብሎ የሚደፋ እማየን ጸጉሯን ለመያዝ የሚሯሯጥ ነው ብሎ ጻፈ። ከዚህ ሰውረን ሁላችን አለ እንደዚህ አይነት ባላው እዛ ጋር አንዷ እንዲህ ትላለች። ስንት አለ በየቤቱ ነው አይደለ? መድኃኔዓለም ያዝላችሁ እናቶች አሜን በይ። ግድ የለሽም ጎሽ ለልጇ ስትል ተወጋይ ትል ነበር እናቴ ድሮ። አሁን ነው የገባኝ እሷ ከሞተች በኋላ መጎዳቷ መወጋቷ ለኔ ስትል መከራ መቀበሏ። እናቶች ያስችላችሁ። እናንተም ገሮቹ ነው አትተናነቁ። እስኪን ካኝ ብላችሁ አንገታችሁን ሰቀቃችሁ አትስጡ ለባላችሁ። ማማተብ ምን ማለት ወገኖች? እንትና ይሄ የግብጽ የሰንበት ትምህርት ቤትን መሰረተ የሚባለው ዲያቆን ሀቢብ ነው መሰለኝ ስሙ። ብዙ ሰዎች በሰንበት ትምህርት ቤት ምክንያት ሊደበድቡት ምንድነው ወጣት መሰበሰብ ሲሉት ሲያማትብ አጋንንት ከላያቸው ላይ ያባረር ነበር። እስቲ አማትቡ ሁላችሁም አጋንንትን ያርቀልን። ስለዚህ እናቶች ጸብ ሲመጣ አማትቡ፣ ወንዶችም እንደዛው አትተናነቁ። ብችሉ እጃውን ይዛችሁ አባታችሁ ነው ለማለት ሞክሩ። አምናለሁ ብዙ የእግዚአብሔር ያልሆኑ መራራ ስር በውስጣቸው በቀለ ሴቶች እንዳሉ። እንደውም አንድ ታሪክ ትዝ የሚለኝ አንድ ቀን ሰይጣን መጣ አሉ ሰዎች በተሰበሰቡበት። ሰው ሁሉ ጠፍቶ ሄዳሉ። አንድ ወንድ ብቻውን ቀረ። እንዴት አትፈራም? አውቀኸኛል ወይ ማን እንደሆንኩ አለው። አውቄሃለሁ። ማን ነኝ እኔ? ሰይጣን ነህ። እንዴት አወከኝ? አይ ከእህት ጋር በአንድ ቤት ለ10 ዓመት አብረን ስለምንኖር ነው። ሚስቱን ማለት ነው። ገብቷችኋል? ወንዶች ሳቃችሁ አይደል? ደስ አላችሁ? እግዚአብሔር ይርዳችሁ። እናንተንም እንደ ሳራ ያለች ሚስት ይስጣችሁ። ገር የሆነች ሴት ይስጣችሁ። እሺ ባይ ታዛዥ ደግሞ እናንተ የምትወዷት ሚስት ይስጣችሁ። ስለዚህ መጽሐፍ ሰላምን እንድንከተል ይነግረናል። ሰላም በረከት አለው። ምን ይላል? ቁጥር 11 ላይ ከክፉ ፈቀቅ በል መልካምንም አድርግ ሰላምንም እሻ ተከተለው ብሎ ይነግረናል። ሰላምን ከፈለከው ሰላም ይመጣል ማለት። ብዙ ሰባኪዎች እንደነገሯችሁ አስባለሁ። እቺ ቤተክርስቲያን ሲመጡ እኛ የሚጋጩት ሴትዮ በመቋሚያ በቦታ በምን ጸልዩ በእንተ ሰላም ሲባል ጸልዩ በእንተ ሰላም ሲል ዲያቆኑ በአራት ማዕዘንኛ እንዲህ እያልን እንሳለም የለ። እሳቸውም ወደ ቄሶቹ ወደ ወንዶቹ አሉና ወደ ሴቶቹ ዞር ሲሉ የተጧላትን ሴትዮ አዩ። አንቺን አይደለም አሏት። ምን አሏት? ያቺ ሲዋዛ መሰለቻችሁ? ድሮም ያንቺን አልፈልገው። ሰላም እንዲህ እኮ ነው ማምላክ። በጣም ቀላል ቋንቋ እኮ ነው የምነግራችሁ። ከሰጠህ ይሰጣል፣ ካቀበልክ ትቀበላለህ፣ ካቀረብክ ይቀርብልሃል። እጅ ከነሳ እጅ ትነሳለህ። ፍቅር ከሰጠህ ፍቅር ትቀበላለህ። ጸብ ካወጅክ፣ ምክንያቱም ሰው ሁሉ የዘራው ምን ያደርጋል? አንድ ላይ ንገሩኝ፣ ምን ያደርጋል? አሁን ነዶአችንን እኮ የመከራ ነዶ ተሸክመን ይኸውና ግጭቱ፣ ዘረኝነቱ፣ ብሔርተኝነቱ ይኸው ታቅፈን የምንዞረው እኮ ቀደም ብሎ እኮ የተዘራውን ነዶ እኮ እኛው ያረግነውን ይዘን ስለምንዞር ነው። ስለዚህ ለሰላም እያንዳንዱ አማኝ በዚህ ጾም ውስጥ ኦርቶዶክሳዊ ሁሉ ክርስቶስ አምላክን ሰላም ሀበን ኧረ ሰላም አለቃ፣ የሰላም አባት፣ የሰላም ጌታ ዓለም እንደሚሰጣችሁ ያለ ሰላም አልሰጣችሁም ያልክ የታመነው ሰላም በኔ ቤት፣ የታመነው ሰላም በኔ ሰፈር፣ የታመነው ሰፈር በኔ ሀገር፣ የታመነው ሰላም በቤተ ክርስቲያኔ ይምጣ ብላችሁ ጸልዩ። እግዚአብሔር ይርዳን። እልል ብላችሁ እግዚአብሔርን አመስግኑ።
የጨረስኩ ነው። መራራ ስር ውስጣችሁ እንዳይበቅል ማጠቃለያ መልእክቴ ምድራውያን አንሆን፣ በላይ ያለውን ማሰብ። እስቲ ከኔ ጋር በሉ፣ በላይ ያለውን ማሰብ። በላይ ማን አለ? በደንብ ነገሩኝ። ማን አለ? ፈራጁ እግዚአብሔር አለ። ለሁሉ እንደየስራው የሚሰጠው የገደለውንም የበቀል ዋጋውንም የሚሰጠው ፍትህ ያጣመመውንም ዳኝነቱን የሚያሳየው በላይ ማን አለ? ለባልቴቲቱ በላይ ማን አለ? ለድሃ አደጉ በላይ ማን አለ? ዘር ለሌለው በላይ ማን አለ? ነገድ ለሌለው በላይ ማን አለ? ባለስልጣን ለሌለው በላይ ማን አለ? እረ በላይ ላለው ለልብላችሁ ምስጋና አቅርቡለት። በላይ ያለው የረዳችሁ ድገሙና ለልብላችሁ አመስግኑ። በላይ ያለው ከክፉ ሁሉ ያስመለጣችሁ ለልብላችሁ አመስግኑ። በላይ ያለው የጠላትን ማሰራ የፈታላችሁ ተመስገን ብላችሁ አመስግኑ። ምስጋና ለስሙ ይሁን። በላይ ማን አለ? እግዚአብሔር አለ። ሁሉ ጊዜ ነገራችን ምድራዊ ከሆነ መራራው ስር ውስጣችን በቅሏል። በቃ ማፈናፈን አልቻለም። ቅድም ያየናቸው የክፋት ስራዎች ሁሉ የምድራዊያነት ውጤቶች ናቸው። ሰው ሁሉ ቀን ክፉ ሲነገስ ሲመጣ ወደ ላይ ማየት ከቻለ ክፉን ከማድረግ እየተቆጠበ ይመጣል። በስራው ሁሉ ውስጥ፣ በበደል ውስጥ ሁሉ፣ በርኩሰት ውስጥ ሁሉ፣ በማናቸውም ማናኗር ውስጥ እግዚአብሔር አለ የሚል ሰው ሁሉ ጊዜ በምድር ላይ በጎ ኑሮን ይኖራል። ያደርግልን ለሁላችን። አባታችን ርዕሰ ርዑሳን እርሶን የመሰሉ መነኩሴ ሲጸልዩ እንዲደርብ ላይ ወጥተው አንድ ሌባ ቤታቸው ገብቶ ዳዊቱን መስቀሉን ጥርግርግ አድርጎ ሊወጣ ሲል ላይ ናቸው የሚያስታኩቱባትን ዕጣን አነሱና ቀኝ ግራ ፊት ኋላውን ዞሮ ሊወጣ ሲል ወደ ጭንቅላቱ ወረወሩ። መላጣ ነበር። እንዳጋጣሚ ሲመታው ቋ አለ። መላጣ አይባልም ብለውኛል። አንድ መላጣ ሰውዬ መላ አምጣ ነው ብለውኛል። ደስ ብሎኛል ንግግሩ። ለካ ምሁሮች ሚላጡት ለዚህ ነው ብያለሁ። መላ አምጣ ነው የሚባል ብለውኛል። ጥሩ ነው። ቀና ሲል አረጋዊው አባት እላይ ጸሎት እየጸለዩ ነው። ልጄ አሉት። ምን አሉት? እስቲ ድገሙት ይሄን ቃል። ምን አሉት? በሰማይ ልጄ ማን ይለናል? የኃጢአት እቅድ፣ የኃጢአት ፕላን፣ የርኩሰት ፕላን፣ የመርዛማነት ፕላን፣ የዘረኝነት ፕላን፣ የስርቆት ፕላን፣ ፍትህ ማጣት ፕላን፣ ቤተ ክርስቲያንን የመጉዳት ፕላን፣ የኑፋቄ ክደት ፕላን ላቀድን ሁሉ በሰማይ ልጄ የሚለን ምን አለን? ምን አለን? ልጄ አሉት። ፊትና ኋላን ቀኝና ግራን ዙሪያውን ሁሉ ተመለከትክ፣ እባክህ አንዳንድ ጊዜ ወደ ላይ ተመልከት። በላይ ማስላለ እግዚአብሔር። ስለዚህ ቅዱስ ጳውሎስ በቆላሲስ ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን ብቻ አይደለም ይላል። ሰው በላይ ያለውን የመንግስተ ሰማያትን ነገር ካሰበ መራራ ስር ከውስጡ ተነቅሎ ይወጣል። የመጨረሻ ቃሌ መራራ ስር በውስጣችን በቅሎ ሲያስጨንቀን መራራ ስር የምናስወግድበት ትልቁ መሳሪያ ያለፈውን መርሳት ነው። እስቲ ከኔ ጋር በሉ፣ ያለፈውን መርሳት። ምን ማለት? ጸብ ያለን፣ ቂም ያለን፣ በቀል ያለን። እኔ እግዚአብሔር እቺ ቤተክርስቲያን እቺም በዓለም ላይ ያላስረገጠችኝ የቤተክርስቲያን ክፍል የለም። ደቡብ አፍሪካ የሰማሁት ነገር ሁሌ ልቤን እረፍት ይሰጣዋል። ዜናቸው ላይ ፎርጊቭ ኤንድ ፎርጌት ይላሉ። ይቅርበል ደሞም እርሳው ይላሉ። እስቲ ቺን ቃል አብረን እንበላ። ቂም የወጠረን ሰዎች፣ ጥላቻ ውስጣችን የበቀለብን ሰዎች እንዴት እሱን ይቅር እለዋለሁ፣ እንዴት
እምረዋለሁ ብለን ለቄስ ለመነኩሴ ለያዥ ለገናዥ እምቢ ያልን ሰዎች መጽሐፍ ቢደረደርልን ጥቅስ ቢጠቀስልን ዝነኞቹ ሰባኪዎች ይሄ ነው ቢሉን አልሰማ ያልን ሰዎች እስቲ እንበላት ይቅር በል ድምጽ ያንሳል ይቅር በል ደግሞ እርሳው የመርሳትን ጸጋ እግዚአብሔር ይስጠን። መጽሐፋችን የተሞላው በዚህ ውስጥ ነው። ጌታ ይቅር ካላላችሁ ምን አትባሉ? ይቅር አትባሉ። በተሰቀለ ቀን እንኳን የሚያደርጉትን አያውቁምና ምን በላቸው? ድገሙት፣ ምን በላቸው? የሚያደርጉትን ሳያውቁ የሚበድሉንን ሁሉ ማይቅር ይበላቸው? እግዚአብሔር ይቅር ይበላቸው። ስለዚህ ሰው መራራ ስር ከውስጡ እንዲነቀል ያለፈውን ነገር መርሳት አለበት። በዚህ በመንፈሳዊ ሕይወታችን ውስጥ በዚህ ዘመን ብዙዎቻችን ከምንቸገርበት ጉዳዮች መካከል የትናንት ነገር ያበሳጨናል፣ የነገ ነገር ያስፈራናል። ወይኔ ትናንትና ይሄን ባረግ፣ ይሄን ብሰራ፣ ይሄን ባከናውን እንዲህ አልሆንም ነበር እንላለን። ተወዳጆች ሆይ ትናንት ግን ከነሙሉ ክብሩ ከነሙሉ ጥቅሙ ከነሙሉ ውበቱ ከነሙሉ ሳቁ ከነሙሉ ደስታው ከነሙሉ ጉልበቱ ከነሙሉ ሁለንተናነቱ አልፏል። ማንም ሰው ትናንትን ወደዚህ ጎትቶ ሊያመጣ አይችልም። ይችላል ወገኖች? አሁን እኔ ድሮ ብታኝ ሆድ የለኝም፣ ቆቤንም ባወር ጸጉሬም ሙሉ ነበረ። ደግሞ ከአንድ 10 ዓመት በኋላ እዚህ ደብር ብመጣ ዚፔን እንኳን መዝጋት አቅቶኝ ምን ነው መምሬ ሳሙኤል እንዲህ ተንገዛገዙ ነው የምትሉኛል? ማሳልፍ ማያልፍ ነገር የለም። ስለዚህ በትናንት እየተበሳጨን መራራ ስር ውስጣችን ያለ ሰዎች እናስወግደው። ሌላው ነገን ነው የምንፈራው። ነገ ብርሃን ይሆን ጨለማ፣ እስቅ ይሆን አለቅስ ይሆን፣ እበላ ይሆን ራብ ይሆን፣ ይሳካልኝ ይሆን ደግሞ አይሳካ፣ አለቃ ይደሰት ይሆን ይበሳጭ፣ ብዙ ነገር እንላለን። እባካችሁ ነገ ለራሱ የቀኑ ክፋት ይበቃዋል። ጌታ ነው ያለው በሉ ለጌሰም የሰምሰት ይሄል ይለርሳ ለነጋት በሉ ነገ ራሱ የቀኑ ክፋት ይበቃዋል። ሐዋርያው ጳውሎስ ደግሞ የመዳን ቀን መቼ ነው አለ? አንድ ላይ በሉልኝ፣ መቼ ነው አለ? አሁን ነው። አሁን እስቲ አሁን በሉ ሁላችሁ። ካይሮስና ክሪዮስ የሚባሉ አሁን ጊዜ የለንም፣ የጊዜ አቆጣጠሮች አሉ። አንደኛው እቺ ደቂቃ ጥቂ ጥቂ ያለ ደቂቃ፣ ሰኮንድ፣ ሰዓት ምናምን ዓመተ ምህረት ዓመተ ዓለም ምንላት ናት። አንደኛዋ ግን የጌታ ቀን የመዳን ቀን አሁን የምትባል የጌታ መለኮታዊ ፈቃድና የኛ ልመና የሚገናኙበት ወቅት አሁን ትባላለች። ይሄ አሁን ለሁላችንም ይምጣልን። ኧረ አሜን በሉ ወገኖች። ይሄ አሜን። ይሄ አሁን ለለመንን፣ ለጸለይን፣ ላለቀስን፣ ለደከምን፣ ቀን ለጨለመብን፣ መንገድ ለታጠረብን፣ በልጅ ጦት ለተሰቃየን፣ ትዳር መርዝ ለሆነብን፣ መንፈሳዊነት ለከበደን፣ ጫንቃችን ለተሰበረ ሁሉ ይህች አሁን የተባለችው የእግዚአብሔር ፍቃድ ትድረስልን። እልል ብለህ እግዚአብሔርን አመስግን ወገን። ስለዚህ አንድ ነገር እላችኋለሁ። ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ያለው እስቲ እጃችሁን ዘርጉላችሁ። ዛሬ ስፖርትም ነው ማሰራት። ዘርጉ በረከት እንድትቀበሉ። ደግሞ የካህን ቃል ነው። ምክረ ካህን ማይሰማ ሰው እርጉም ነው። ዘርጋችን ከኔ ጋር ትላላችሁ። አንድ ነገር አደርጋለሁ። ድምጽ ያንሳል። አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊቴ ያለውን ለመያዝ እጄን ዘረጋለሁ። በዘረጋችሁት እጅ መጠን በረከት ይግባ። በዘረጋችሁት እጅ ሁሉ ሰላም ይግባ። በዘረጋችሁት እጅ ሁሉ የመላኩ ጥበቃ ከናንተ ጋር ይሁን። በዘረጋችሁት እጅ ሁሉ መከራ ከናንተ ይራቅ። ያለፈውን ረስተን የሚመጣውን መፍራት ትተን የመዳን ቀን አሁን የሆነችውን አክብረን እግዚአብሔርን እንድንኖር ቅዱስ ፈቃዱ ይሆንልን። መራራውን ስር ያስወግድልን። የድንግል ማርያም ምልጃ አይለየን። ሊቀ መላእክት ቅዱስ ገብርኤል ይጠብቀን። ደስ ብሎኛል። አባቴ ወዳጄ መምሬ የሆኑት ርዕሰ ርዑሳን እዚህ ባሉበት ጊዜ መጥቼ በማገልገሌ መልካም የሥራ ጊዜ እንዲሆኑለት እመኛለሁ። ምሁር ናቸው።
እግዚአብሔር ቃል በስርዓት የገባቸው የሥነ መለኮት ምሩቅ ከቴዎሎጂ በዲስቲንክሽን የተመረቁ አባት ናቸው። በቤተ ክርስቲያኒቱም ትምህርት የደከሙ እግዚአብሔር እድሜ ይስጥልን በሏቸው ሁላችሁ። ይሄንን እንዴት እልልታ እንዴ ነው እንዴ አንተ? እኔ ቆሜ ተናግሬ ድገሙና አለን በሉ እንጂ። የሰላም ቀን ይሆንላችሁ። ማን ነው ምሽት ይሆንላችሁ። ተባረኩ። እግዚአብሔር ከሁላችን ጋር ይሁን።